ሰላም አድማጮች እንዴት ናችሁ? በዛሬው ፕሮግራማችን ኢራን ላይ የተደረገው እስራኤል አሜሪካ መራሹ ጦርነት በእነዚህ ሀገራት ላይ ምንድነው ይዞ የመጣው መዘዝ የሚለውን ለማየትና ለመተንተን ሞክረናል። አብራችሁኑ ነው። እንግዲህ የእስራኤል አሜሪካን የኢራን አሜሪካን ጦርነት ከተጀመረ ጀምሮ አጂብ በሚያሰኙ ነገሮች የተሞላ ነው። ከመጀመሩ በፊት ያለውን ነገር ብናይ እስራኤል ወይም አሜሪካ ኢራንን የምትመታ ከሆነ ልክ ሌሎች ሀገሮች በተቀበሉበት መንገድ አይሆንም። የቬንዙዌላን ፕሬዝዳንት ከኩሽናዎች መውሰድ ይቻላል፣ ከአልጋው ላይ መውሰድ ይቻላል። የቬንዙዌላውን ፕሬዝዳንት ማዱሮን ማለት ነው። የኢራን ጉዳይ እንደ ሌሎቹ አይደለም። የኢራን ጉዳይ የሆነ የአንድ ግለሰብ የዲክታተርሺፕ ጉዳይ አይደለም። በጣም ዲፕ የሆነ መንግስት ነው፣ ዌል ስታብሊሽድ የሆነ መንግስት ነው እያሉ የተለያዩ የፖለቲካ አናሊሲስቶች በዓለም አቀፍ ደረጃ የሚታወቁ ፖለቲካል ሚድል ኢስትን በደንብ ተንትነው የመዳፋቸውን ያህል ነው የተገነዘቡት የሚባሉት ሰዎች ሳይቀር ይህን ጦርነት አሜሪካ መጀመር የለባትም። ቢቻል በፊት በነ ኦባማ ጊዜ እንደነበረው አይነት ድርድር ተደርጎ ነገሮችን በሰላም መቋጨት የሚቻልባቸውን ቀዳዶች ማመቻቸት ነው የሚሻለው የሚል ሐሳብ ሲሰጥ ነው። ግን ይሄን ጉዳይ ብቻ አይደለም ትራምፕ ከመጡ ያፈረሱት። ትራምፕ ብዙ ነገር የኢራን ውል ብቻ አይደለም፣ ለረጅም ጊዜ ከቆዩ የአጋሮቻቸው ብሪቴንና አሜሪካ ፓንት እየተቀያየሩ ይለብሳሉ የሚባሉ ሀገራት ናቸው። which means ይሄ ሜታፎሪካል ኤክስፕሬሽን ይሄ አሜሪካ ያለችበት ጦርነት ብሪቴን አለች፣ ብሪቴን ያለችበት ማንኛውም ህገወጥ የሆነ እንቅስቃሴ ላይ ወይም ማንኛውም የፖለቲካ ስታንሷ ላይ አሜሪካ አለች። ይሄ ምንም የዓለም ህዝብ የሚያውቀው ግልጽ የሆነ ነገር ነው። በቶኒ ብሌር ጊዜ የምናስታውሰው ነው። የቶኒ ብሌር እና የቡሽን ግንኙነት በጣም ፍሬንድሊ ፐርሰናሊ በሚመስል መልኩ የአፍጋኒስታንን ጦርነት፣ የኢራቅን ጦርነት የመረጃ ልውውጣቸው፣ የደህንነት ቢሮአቸው የመረጃ ልውውጣቸው አንደኛውን የሚመራበት አይነት ነው ማለት ነው። ሶ አሁን ላይ ግን ትራምፕ ከመምጣታቸው አውሮፓዎቹን አስቀየሙ። አውሮፓዎች ሊትራሊ አብዛኛው ሰው እንደሚያውቀው አውሮፓዎች ከሞራል የወጡ ሊባል በሚችል ሁኔታ አሜሪካ የረገጠችበት የሚቆሙ፣ አሜሪካ የጠላችውን የሚጠሉ፣ አሜሪካ የወደደችውን የሚወዱ ናቸው። ናውዴስ ግን እንደዛ አይደለም። ዛሬ ዶናልድ ትራምፕ ከመጡ በኋላ የይምሰል እየሆነ ነው። ቅርብ ጊዜ ትራምፕ የፈረንሳዩ ፕሬዝዳንት ማክሮን ላይ ሲያሾፉ ነገሩ የአንድ የሰፈር ጎረምሳ ወሬ እንጂ ኖርማሊ እንደ ዲፕሎማሲ መጨነቅ፣ ለዲፕሎማሲው ለገጽታው መጨነቅ እንዳለበት አንድ ፕሬዝዳንት አይደለም እያወራ የነበረው። ሶ ይሄንን ስናይ ኦፍ ኮርስ ዛሬ ኔቶ ለትራምፕ ጀርባውን ቢሰጥ ምንም አዲስ ነገር አይደለም፣ የማይጠበቅ ነገር አይደለም። በኢኮኖሚ እንደመጡ ታክስ ማሻሻያ ብለው አብዛኛውን ታክስ ጨምረዋል፣ አውሮፓ ሳይሉ አፍሪካ ሳይሉ ማለት ነው፣ በእነዚህ ወዳጅ ሀገራት ላይ። ይሄ ነገር ጥርስ አስነክሶባቸው ነው የቆየው። ዛሬ ላይ ዘሎ አሜሪካ የገባችበት ጦርነት ላይ እንደ በፊቱ በእውር ድንብሩ መግባት የሚባል ነገር ዛሬ ላይ የሚታሰብ አይደለም። አንዱ ጦርነቱን አፌክት ያደረገው ይሄ ነው። ሌላኛው በኢራን በኩል የዓለም ህዝብም ምናልባት ደግሞ የዓለም ሀገራት ዲፕሎማቶቻቸው በኢራን ጉዳይ ላይ እንደ በፊቱ ነቃፊ ብቻ ሳይሆን አሜሪካ ፕሮቮክ አድርጋለች ነው። ድርድር ላይ ያሉ ነው ጦርነቱ የተጀመረው። ኢራን ምንም የምታውቀው ነገር የለም። በቃ ሀገር ሰላም ተብሎ የድርድር ነጥቦች ተቀምጠው በኢራን በኩል በአሜሪካን በኩል እንደዛው በመሃል ያልታሰበ ስትራይክ ተደረገ። on the first day የመንፈሳዊ መሪያቸው አያቱላ አሊ ኾሜኒ ሞቱ ማለት ነው።
ይሄ ለኢራን ከሞራል አንፃር ጦርነቱን ራስን ለመከላከል የምታደርጋቸው ማንኛውም እርምጃዎች ከሞራል አንፃር የዓለም ሀገራት ራስን እንደመከላከል እንጂ ፕሮቮክ እንደማድረግ አድርገው ሊወስዱት አይችሉም። ሌላኛው ጦርነቱ የተጀመረበት መንገድ ነው። ኢራን ጦርነት ሲከፈትባት ድርድር ላይ ነች። ምንም የምታውቀው ነገር የለም። ትራምፕ ዲፕሎማቶቻቸውን ተደራዳሪዎቻቸውን ዊትኮፍን ልከው አገር አማን ተብሎ ድርድር እየተካሄደ ነው። በዚህ ሂደት ውስጥ ታዲያ ኢራንን ማጥቃት ከሞራል አንፃር ከዲፕሎማሲ አንፃር ነጥብ መጣል ነው። እንግዲህ ይህ እዚች ጋር ለምን በዚህ ልክ መፍጠን አስፈለገ የሚለው ጉዳይ እስራኤል በራሷ ይህን ጦርነት ብትጀምር እንደማታሸንፍ ይታወቃል። በጣም ከባድ የሚባል እልቂት ይደርስባታል። ምናልባት ኢራን በአጭር ቀናቶች ውስጥ ጦርነቱን ልትጨርሰው ትችላለች። ዛሬ ላይ ከታየው በተቃራኒ ኢራን በአጭር ጊዜ ውስጥ የእስራኤልን የመከላከል ሲስተም ዲፕሊት በማድረግ በማመንመን ጦርነቱን በአጭር ጊዜ ውስጥ መቋጨት ትችላለች። ያንን የእስራኤል መንግስት ያውቀዋል በደንብ አድርጎ። ያለው አማራጭ ምንድን ነው? እንደተለመደው በሚቻለው አቅም ከዛ በፊት ባላሳኩት ሁኔታ አሜሪካን ወደዚህ ጦርነት ጎትቶ ማስገባት ነው። ለዛ ምን ነበር ለረጅም ጊዜ የታቀደው ይሄ ኮንስፓይሬሲ ነው። ኦፍ ኮርስ በእርግጠኝነት እንዲህ ነው የተባለ ባይሆንም ግን ከዚህ ሊዘላ አይችልም የሚል ትንታኔ ነው ያለው። እንደምታውቁት ከጦርነቱ በፊት የኤፕስቲን ፋይል ቅሌት እንግዲህ ብዙ ባለስልጣናትን ያስደነገጠ ባለሀብቶችን ያሸበረ ጉዳይ ነው። እዚህ ጉዳይ ውስጥ እጁ የለበትም ለማለት እንደው የሚያስደፍር አንድም ባለሀብት አንድም ባለስልጣን የለም እስኪባል ድረስ እጅግ በጣም ብዙ ባለስልጣኖች የአሜሪካን ሕዝብ ቁጣ ቀስቅሶ በጣም ችግር ውስጥ የገቡበት ሁኔታ ነበር። በቃ የሆነ ፋይል ተይዞበታል እንጂ ድንገት በመሃል ምን የሚያስነጥስ ነገር መጣ ነው። ዝም ብሎ ሚሳኤል እና በአየር ጥቃት ድንገተኛ በሆነ ሁኔታ አሳማኝ ምንም አይነት ምክንያት በሌለበት ሁኔታ ጦርነት እንዴት ይጀመራል የሚለው ጉዳይ ከኤፕስቲን ፋይል ጋር ተያይዞ ብላክሜል እንደተደረጉ እስራኤል ሆን ብላ እንዳደረገችው የሚያሳዩ ምልክቶች ናቸው ነው የሚባለው። የተጀመረ ጦርነቱ ከተጀመረ በኋላ ደግሞ እንዳያችሁት ኢራን እንደተገመተው አይደለችም። ከዛም በፊት የትራምፕ የጦር ሹም ይህንን ጉዳይ አንደኛው የኤታማዦር ሹም ማለት ነው ልክ እንዳልሆነ በጣም ከባድ ዋጋ እንደሚያስከፍል ጦርነት ውስጥ መግባት እንደማያስፈልግ ለትራምፕ እንደነገሩ የሰማንበት ሁኔታ ነበር። እሱ ብቻ አይደለም። አሁን በቅርቡ ትራምፕ ላይ የተደረገው ኢራን ላይ የተደረገው ጦርነት የተፈጸመው ጥቃት ምክንያታዊ አይደለም፣ ህጋዊ አይደለም፣ ተገቢ አይደለም፣ ምንም ያንን ሊያስደርግ የሚችል ግራውንድ የለም በሚል እንግዲህ የጸረ ሽብር ዳይሬክተሩ ለቋል በቅርቡ። ውስጥ ላይ የትራምፕ ካቢኔ ውስጥ ራሱ ምናልባት እንግዲህ ብላክሜል ያልተደረጉት ልንላቸው እንችላለን፣ ነፃ የሆኑት ስራቸውን በሚገባ ሲሰሩት የነበሩት ለሊናቸው የቆሙ ሰዎች ይህንን ጦርነት አልደገፉት። እነሱ ብቻ አይደሉም። ፈረንሳይ፣ ብሪቴን፣ ስፔን ጭራሽ ሙሉ ለሙሉ የአየር ክልሏን ምናልባት በስተመጨረሻ ለኦፌንሲቭ ሳይሆን ለማጥቃት ሳይሆን ለመከላከል ብቻ ዲፌንስ ፐርፐዝ ብቻ ከሆነ ነው የጦር ቤዛዋን የፈከረች። ከዛ ውጪ ምንም አይነት የአየር ክልሏን ኢራን ላይ ለሚደረግ ጥቃት ፈጽሞ እንደማትፈቅድ አስታውቃለች። በፓርላማ ማለት ነው በፕሬዝዳንቱ ባቀረቡት ፓርላማው ውሳኔ ሰጥቶበታል። እነዚህ ነገሮች ሁሉ ስናይ ጦርነቱ የእስራኤል ፍላጎት እንጂ የአሜሪካ ፍላጎት እንዳልሆነ እናውቃለን። ግን ብላክሜል ተደርገው ገብተው ሊሆን ይችላል፣ ወይም ደግሞ በተለያየ ጥቅም ተይዞም ሊሆን ይችላል የገቡት። ኤኒዌይስ በእርግጠኝነት ዶናልድ ትራምፕ የሚፈልጉት ጦርነት አይደለም። በቃ የሆነ ቤኔፊት አለ ወይም ደግሞ የሆነ የተያዘባቸው ፋይል አለ። መውጣት ይፈልጋሉ። ረጅም ጊዜ የሚወስድ ጦርነት ከሆነ የአሜሪካን ዲፕሎማሲ ያበላሻል። ውጭ ገጽታውን ኮምፕሊትሊ እየተበላሸ ነው። ኦፍ ኮርስ ተበላሽቷል ልንለው እንችላለን። ያበላሽዋል ኮምፕሊትሊ። እዛ ነገር ውስጥ መቆየት አይፈልጉም። ባጭሩ በዚህ ሁኔታ የትራምፕ እንዲሁ ከላይ የመጮህ
ጉዳይ ካልሆነ በስተቀር ውስጣቸው ይህንን ጦርነት እንዲረዝም ኢራን መልሳ እንድትተኩስ አይፈልጉም። ጀስት ከኢራን ብቻ እሺ የሚል ድምጽ እንጂ እንዲመጣ የፈለጉት በፊት የነበሯቸውን ኢቭን ሲጀመር ጦርነቱን አንዱን ደካማ ከሚያደርገው ብዙ ከራሳቸው ወገኖች ካስተቿቸው ነገሮች ውስጥ አንዱ ፕሬዚዳንት ትራምፕ በግላቸው ወስነው የገቡበት ጦርነት ከመሆኑም ባለፈ የግል የጦር ሚኒስትሮቻቸው ሲመክሯቸው እምቢ ብለው ከመግባታቸውም ባለፈ ኦብጀክቲቭ አልነበራቸውም። ይሄን ነው እናሳካለን ብለው የጀመሩት ጦርነት አይደለም። ሲያልቅም በዛው ልክ ነው ያለቀው። እስካሁን ምንም የተወሰደ ኢንሪችድ የሆነ የበለጸገ የተብላላ ዩራኒየም አልወሰደችም። የአሜሪካን ጦር አልወሰደም። ይሄንን ወይም ደግሞ አያቶላህ ኾሜኒን መግደል ዓላማው አልነበረም። ይሄ ጦርነት መግደል ምንም ለውጥ እንደማያመጣ ይታወቃል። እንዳየነው የጦር መኮንኖች እየተተካኩ ባለስልጣናት እየተተካኩ ነው የቀጠለው። ኢራን ቀላል የማይባል የሰው ኃይል አታለች፣ ግን ተተካክቷል፣ ቀጥሏል። ስልጣኑ ሁሉም ነገር የመንግስቱ ስርዓት ባለበት ነው። ምንም የፈረሰ የመንግስት ስርዓት የለም። የተተካ ሰው ሊኖር ይችላል። ያ የጦርነቱ ግብ ግን አይደለም። በጥቅሉ አሜሪካ ምን አተረፈች ስንል ብዙ ከስራለች ማለት እንችላለን። ከዛ በተረፈ ይሄ ነው የተባለ ያገኘችው እንትን የለም። አያቶላህ አሊ ኾሜኒን ኦፍ ኮርስ መግደል ችላለች። ይሄ ግን ነው ወይ ከጦርነቱ በኋላ ምን አመጣ ለአሜሪካ እና ለእስራኤል ምን ጠቀመ ስንል ስቲል ምንም አዲስ ነገር የለም። በቦታቸው ልጃቸው ተተክተው ቀጥሏል። ምናልባትም ከዚህ የባሰ ጥላቻና ከዚህ የባሰ ፕሮፓጋንዳ እነሱ ላይ ማስታጠቅ ይቀጥላል። ግን እነዚህ 10 ነጥቦች ሲስማሙ ኮምፕሊትሊ አሜሪካ ሁሉንም ነገር በቃ እሺ ብላ ተቀብላለች ለማለት ግን አያስደፍርም። ሌላ ያልሰማናቸው ከመጋረጃ ጀርባ የተደረጉ ድርድሮች ሊኖሩ እንደሚችሉ ምንም ጥያቄ የለውም። እነሱ ምንድናቸው? በሂደት እናያለን። ግን ኢራን ፕሮክሲዋን ማስታጠቅ ልታቆም ትችላለች ብዬ አስባለሁ። ከዚህ በኋላ እነሱን መደገፍ በየትኛው መንገድ ታቆማለች ብዬ ነው ማስበው። የኒውክሌር መሳሪያውን የማብላላት የኒውክሌር መሳሪያ የማምረት ጉዳዩን ከዚህ በኋላ እርም ምትል ይመስለኛል። እንግዲህ የተቀመጡት 10 ነጥቦች በእውነትም ድል የሚያስብሉ ናቸው ብዬ አስባለሁ። ለማንኛውም መጪው ጊዜ ብዙ ነገሮችን ይከፍታል ብዬ ነው ማስበው። በሂደት እናየዋለን። ለዛሬ ሰላም።